በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ በሶስተኛው ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስ እናትም በዛ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የወይን ጠጁ እኮ አልቋል አላቸው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አለ። አሁን እኛ በህይወታችን ዘመን ላይ የሆነ ነገር ፕላን አድርገን እቅድ አድርገን አለቀ ስንል ኢየሱስ ምንድነው ብሎ ሊያልቅ ገና ጊዜም አልደረሰም ይላል። ምን እንደዛ እናቷም ለአገልጋዮቹ የሚያስፈልጋቸውን ስጥ አላቸው ይላል። ቀጥሎ አለ ቁጥር ላይ እኛ የሆነ ነገር ጨርሰናል ስንል ጌታችን ኢየሱስ ክርስቶስ አላለቀም፣ ገና የሚጀመርበት ጊዜ ራሱ አልደረሰም፣ ባዶ ነው የምትሉ ነገር ራሱ ሙሉ ነው የሚለው። ግን በጌታችን ላይ ተስፋ ያረጋ ሰው አለቀ ሲል እንደገና ጀምርላል። ወደ ገሊላ ቃና ለሰርግ የተጋበዙ ተጋባዦች የሚጠጡ ነገር እንግዲህ ወይን ጠጁ ሲያልቅ ማርያም እናቷ የኢየሱስ እናቷ ማርያም ጨነቀች፣ እንግዲህ ግራ ተጋባች። ጌታችን ኢየሱስ ክርስቶስ ገና ጊዜ አልደረሰም። ዛሬም እኛን የሚያስጨንቀን ነገር በፊታችን ቢወጣ ገና ጊዜ አልደረሰም። ማነሻችን ነው እንጂ የምንጀምርበት ጊዜ ነው እንጂ ነገራችን አልቆ ሁኔታችን ተዘግቶ አይደለም። እግዚአብሔር ለሆነ ነገር አላማ አለው። አለቀ ስንለው አላለቀም፣ ገና የሚጀምሩበት ጊዜ ገና ነው የሚለው። እግዚአብሔር ባለቀ ነገር ላይ ደግሞ እግዚአብሔር ጣልቃ ይገባል፣ እጁን ጣልቃ ያስገባል። ከዛ የሌለውን ነገር እንደነበር ያደርጋል። እግዚአብሔር በእኛ ቤት ካለ እንግዲህ የምንጨነቀው ነገር በውስጣችን ብሮን ላይ ፊታችን እንዲያበራ ውስጣችን ላይ የገባ የናዝሬቱ ኢየሱስ ነገሮቻችንን አዲስ ያደርጋል። በህይወቴ ዘመን ላይ እንግዲህ እግዚአብሔር የኔንም ያለቀን ነገር አዲስ ያደርገኝ፣ እናንተም ነገር በጌታ በኢየሱስ ክርስቶስ ስም አዲስ ይሆንላችሁ። እንግዲህ ጊዜ ገና ነው፣ አልደረሰም። አትጨነቁ። ላሰባችሁት ነገር እንግዲህ አትጨነቁ። ጊዜ ገና ነው። ክርስቶስ የሚፈጽምበት ጊዜ እስከሚደርስ ነገራችሁ ገና ነው። አትጨነቁ።